ከዘላለም እስከ ዘላለም የተባረከ ይሁን። እንደምናችሁ ይሄ ዝግጅት ይሄ ፕሮግራም ስለተዘጋጀ በጣም ደስ ብሎኛል። በተለይ ስለ ተስፋ ስለተዘጋጀ በጣም ደስ ብሎኛል። ተስፋ የተሟጠጠ የሚመስልበት ሁኔታ ላይ ነው ያለነው። ሁላችንም በትልቅ የቀቢጸ ተስፋ ሁኔታ ነው የተከበብነው። በዚህ ውስጥ የተስፋ ድምፅ ስለተሰማ እግዚአብሔር ይባረክ። ደግሞ በተለይ በዚህ ጊዜ በመደረጉ ደስ ብሎኛል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውና ለማይጠፋ ተስፋ እንደገና የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንግዲያው እግዚአብሔር ይመስገን። ይህንን ትንሣኤውን እያሰብን ተስፋን ነው የምናስበው። ሌላ ምንም ማሰብ አንችልም። አሁን እህታችን እንደዘመረችው የኤማሁስ መንገደኞች ተስፋ ወደ መቁረጥ መሬት ወደ ማየት ወደ ማዘቅዘቅ በሄዱበት ሰዓት ተስፋቸውን ቦግ ያደረገ የጌታ ቅርበት ሆነ። እግዚአብሔር የተመሰገነ ይሁን እና ይሄ ቅድም ስንማር የነበረው የኤፌሶንን መልእክት ወንድማችን ማሙሻ እዚህ ሲያስተምር የነበረው እግዚአብሔር ተስፋን ሰጠን፣ በበረከቱ ተስፋን ሰጠን። ይሄንን እውነታ እንቀበለው፣ ደግሞ በዚህ እውነታ እንኑር፣ ደግሞ ለዚህ እውነታ እንዋጋ የሚል ነበረ እና ይሄ የተስፋ ልምላሜ የተስፋ ጥበቃ እንዴት ይከናወናል የሚል ጥያቄ ነው አሁን ከእናንተ ጋር ማንሳት የምፈልገው። እንዴት ነው የተሰጠ ተስፋ የተረጋገጠ ዋስትና የሚጠበቀው? እንዴት ባለ መንገድ ነው በዚህ ተስፋ መርህ የሚኬደው? እንዴት ነው ይሄ ተስፋ እንዳይሟሽሽ ተዋግተን የምንጠብቀው የሚለው በአንድ ቃል ብቻ እኔ እሱ ልናገር እፈልጋለሁ። በግንኙነት ብዬ ከእግዚአብሔር ጋር ባለ ጥብቅ ግንኙነት ነው ተስፋ የሚጠበቅ። የመጣም ተስፋ ከሱ ነው፣ የምንጓዝበትን ተስፋ እሱ ነው፣ የሚጠበቀውም ከሱ ጋር ባለ ቅርብ ግንኙነት ነው። ለእኔ የተሰጠኝ ርዕስ ኢንቲመሲ ዊዝ ጋድ ወይም ደግሞ ከእግዚአብሔር ጋር ቅርብነት የሚል ነው። ይሄን ቃል ተቸግሬያለሁ እንዴት እንደማደርገው። ይሄ ኢንቲመሲ እናንተ እንዲያው ታውቁታላችሁ እያልኩኝ ዝም ብዬ በዚህ ድፍረት ካልሄድኩ በስተቀር በአማርኛ ምንድን ነው ኢንቲመሲ? አንድ ቀን አፋጠው ጠየቁኝ። ምንድን ነው ኢንቲመሲ ማለት እስቲ በአማርኛ? በኋላ አንድ የአማርኛ ተረት ትዝ አለኝ። ተረቱ ምንድን ነው? ሲኖሩ ለጠቅ ሲሄዱ መንጠቅ የሚል የአማርኛ ተረት አለ። ምን ማለት ነው? የኖረ እንደሆነ ሰው በጣም ለጠቅ ብሎ ተጠግቶ ነው፣ እያገረገረ መኖር የለበትም ነው። ሲሄድማ በደንብ መሄድ ነው፣ መንጠቅ ብሎ ነው መሄድ ያለበት። እንግዲህ በኋላ ታዲያ ይሄ ለጠቅታ ነዋ ኢንቲመሲ አልኩኝ። ይሄ ቅርበት ነዋ፣ ይሄ ጥግግት ነዋ። እሱ ነው ኢንቲመሲ ዊዝ ጋድ፣ ከእግዚአብሔር ጋር ጥብቅ የሆነ ቅርብ የሆነ ጥልቅ የሆነ ግንኙነት ማለት ነው። ተስፋ የሚጠበቀው በዚህ ነው። መቼ ነው ተስፋ የሚቆርጥ የሰው ልጅ ካላችሁ፣ ይሄን ለጠቅታ ሲሸሽ ከእግዚአብሔር ጋር ያለ ቅርበት ከኛ ሲወገድ ቀስ እያለ ይሟሽሻል የተስፋ ነገር። ተስፋ መቁረጥ፣ ተስፋ ማጣት፣ ንጭንጭ፣ ብስጭት፣ አካባቢውን መምሰል በላያችን ላይ ይመጣብናል። ወደ እግዚአብሔር ጥልቅ ስንመጣ ግን ተስፋ ይለመልማል እንደገና። እግዚአብሔር የተስፋ ሁሉ አምላክ ስለሆነ እግዚአብሔር የተባረከ ይሁን። ስለዚህ ዛሬ ይህንን ቅሩብነት ወይም እናንተ እንደፈለጋችሁ በሉት ቅርበት፣ ለጠቅታ በሆነው መንገድ ሁሉ ልንለው እንችላለን። ይሄ ኢንቲመሲ ዊዝ ጋድ ምንድን ነው? ከዚህ ከኤፌሶን መጽሐፍ ትንሽ እንድናየው እፈልጋለሁኝ። ምክንያቱም የኤፌሶን መልእክት እውነታን ብቻ አይደለም የሚያስቀምጥልን፣ እግዚአብሔር የሰራውን ብቻ አይደለም የሚያስቀምጥልን፣ እግዚአብሔር ከኛ የሚጠብቀውን ብቻ አይደለም የሚያስቀምጥልን፣ የውጊያ መስመርን ብቻ አይደለም የሚያሳየን። የኤፌሶን መልእክት ባለ ጸሎት ነው። ጸሎት አለበት። 2 ትልልቅ ጸሎቶች አሉ ኤፌሶን መልእክት ላይ። በእነዚህ ጸሎቶች አማካይነት ወደ እግዚአብሔር እንዴት ነው የምንቀርበው የሚለውን አብረን እንድናየው ልጋብዛችሁ ነው የመጣሁት። በጣም ደስ ይለኛል ይሄ እድል ስለተሰጠኝ ከእናንተ ጋር ለመነጋገር። አቅም ይኖራችኋል እያልኩ ተስፋ አደርጋለሁ። ድንገት እንቅልፍ ከያዛችሁ ትንሽ ፍርሃት አለብኝ፣ ግን
አብዛኞቻችሁን ስትገቡ ሳያችሁ 2 እግሮች እንዳሏችሁ አይቻለሁ። እስቲ ቁሙና አረጋግጡ እስቲ 2 እግሮች አሉኝ። ብትፈልጉ ከፍ ዝቅ እያረጋችኋቸው እንደዚህ አረጋግጡ። እሺ በእግሮቻችሁ ቁሙ ይባል የለ እንደሱ ማለቴ ነው። እሺ እስቲ በእጆቻችሁ ደግሞ ወደ ላይ አርጉ። እጆቻችሁን አጣፉ። እሺ ይበቃል፣ እንቀመጣለን። ረጅም ጊዜ ስለተቀመጥን ፈርቼ ነው። ተስፋ አደርጋለሁኝ እናንተ እስከ መጨረሻው ትቆያላችሁ ብዬ አንድ ነገር በመናገር ልጀምር እፈልጋለሁኝ። እኔ ወጣት ሆኜ የ19 ዓመት ልጅ የ19 ዓመት የ20 ዓመት ወጣት ሆኜ እማቀው አንድ ሰው ነበረ። ያ ሰው በጣም ልቤን የማረከ ሰው ነበረ። በጣም እግዚአብሔርን የሚፈራ ነበረ። ጸሎቱ እጅግ ጥልቅ ነበረ። በጣም ብዙ ጊዜ ከጌታ ጋር መገናኘት ይወድ ነበረ። ሲራመድ በጣም ጥንቁቅ ነበረ። መጽሐፍ ቅዱስ ማጥናት በጣም ይወድ ነበረ። የጌታን ቃል ለማስተማር ይተጋ ነበረ። በንጽህና ለመኖር ይጠነቀቅ ነበረ። ይሄ ሰው ለጊዜው ልቦለዳዊ ስም እሰጠዋለሁ። አሁን እሱን ይፋ ላለማድረግ ማኅደረ ሥላሴ ብየዋለሁ። ለምሳሌ ይሄ ማኅደረ ሥላሴ እኔ ከምኖርበት 150 ሜትር ገደማ ርቆ እኔው ሰፈር ውስጥ ይኖር የነበረ ነው። እኔ ያን ጊዜ ገና 19 ዓመቴ 20 ዓመቴ ነበረ። እሱ ወደ 35 ዓመት ግድም የሆነው ነበር ያን ጊዜ እና ሁላችንም የኔም ባልንጀሮች በትልቅ አክብሮት የምናየው ሰው ነበረ። በሱ ውስጥ ክርስቶስን ነበር የምናየው እና በጣም እንደነቅ ነበር። በተለይ ቤቱ ስንሄድ ጸሎቱን እየሰማን ጸሎት አለማቆሙን እያየን እንገረምበት ነበር በጣም። እኔ ቅርብ ስለነበር ቶሎ ቶሎ ሄዳለሁ። ሲሄድ ተንበርክኮ ነው የማገኘው። እስኪጨርስ ልጠብቅ እላለሁ። አይጨርስም። አይ ልጠብቅ አልችልም ብዬ ቤቴ ሄዳለሁ። ተመልሼ እመጣለሁ ከሰዓት በኋላ። አሁንም ተንበርክኮ ነው የማገኘው። ምን አይነት ምንድነው የሚያወራው? አያልቅበትም እንዴ? ምንድነው የሚያወራው? ጾም የጀመረ እንደሆነ እስቲ 2-3 ቀን ሊጾም ይችላል ብዬ ጠብቃለሁ። 4-5 ቀን 6-7 ቀን 8-9 ቀን 10 ቀን እንዴ አይጨርስም እንዴ? 2 ሳምንት 3 ሳምንት 4 ሳምንት 60 ቀን እንዴ? በኋላ ሳየው ፊቱ ማብራት ሁሉ ጀመረ እና ሁላችንም ስናየው በትልቅ አክብሮት በትልቅ ጥንቃቄ ብዙ አይናገርም፣ ትንሽ ነው የሚናገረው። አጠገቡ ስትሆኑ የእግዚአብሔር መገኘት ይሰማችኋል። ተግለብልባችሁ ብትመጡ ትጨምታላችሁ። እሱ አጠገብ ስትደርሱ በጣም ለየት ያለ መንፈሳዊ ሕይወት ነበረው። ይሄ ሰው አብሮት አንደኛ ጓደኛ ይኖር ነበረ እና ሁላችንም የነበረን ጥያቄ ለምንድን ነው ሚስት የማያገባው የሚል ነበር። ትምህርቱን ጨርሷል። ዲግሪውን አግኝቶ ስራ ይዟል። ቤት አለ። ለምንድን ነው የማያገባው? ለምን አታገባም? ብዙ ጊዜ ጠይቁታል ጓደኞቹ። ዝም ይላል። እንዴ አንተ ምንድን ነው ከዚህ በኋላ የምትጠብቀው? ዝም ይላል። አንዳንድ ጊዜ ይልና ጸጉር አሽቶ ዝም ይላል። ምንድን ነው ነገሩ? ዝም ይላል። በኋላ አንድ የኔም የሱን ጓደኛ የሆነ ዛሬ አለቅም አለው ደፈር ብሎ። ምክንያቱም አውቅ ፈልጋለሁ። ለምንድን ነው የማታገባው አልኩታል። በኋላ ቀስ አለና ምን መሰለው ወንድሜ፣ ልቤ አለኝ አለ። ልብህ ምን? ልቤ ትንሽ ነው። ምን ማለት ነው? ምን መሰለህ፣ ይኸውልህ ጌታን ወድበታለሁ በዚህ ልብ። ሌላ ፍቅር የት ጋር እንደማስገባ አላውቅም አለኝ አለ። ስሰማ ደነገጥኩኝ። ተወርሷል ልቤ በጌታ ፍቅር፣ ከሱ ጋር ተጣብቄያለሁ። የት ጋር ላስገባ የሌላ ሰው ፍቅር ብሎ ተቸገረ። መቀለዱ አልነበረም፣ የምሩን። በኋላ እንዴት አይነት ነገር ነው! እንዴት አይነት እስከ ዛሬ አልረሳውም። ምናልባት ይህን ከሰማሁ አሁን አንድ 35 ዓመት ሳይሆን አይቀር አልረሳው። በኋላ ቆይቶ አገባ። ይሄ ሰው ቆይቶ እንዴት አገባ? በየትኛው ልብ?
የሚል ጥያቄ ነው እናንተ ጋር ይመጣል። ክፍል አለው ልብ። መልሴ እሱ ነው። ጌታን የምንወድበት ሰዎችን የምንወድበት አለው ቼምበር አለው። እኔ ስለ ኢንቲሜሲ ሳስብ ይሄ ሰው መጣብኝ። በጣም ኢንቲሜት ነበር ከጌታ ጋር ያለው ቅርበት። አሁን እናንተ ልጠይቃችሁ እፈልጋለሁ፣ እንዴት ነው እንደዚህ አይነት ቅርበት የሚመጣው? እንዴት ባለ ሁኔታ ነው ጌታ የሚፈልገው እንደዚህ አይነት ቅርበት እንዲኖረን? እኔ እንግዲህ አንድ 3 ዋና ነገሮች ብቻ ተናግሬ ላበቃ እፈልጋለሁ። ከልጄ ጋር መቼም አወራለሁ። እኔ አንድ በጣም ዋና ነገር ነገረች። ይኸውልህ ኢንቲመሲ ዊዛውት ኮሚኒኬሽን ኢዝ ኢምፖሲብል አለች። ኢንቲሜሲ ዲማንድ ያደርጋል ኮሚኒኬሽን። ቅሩብነት ከእግዚአብሔር ጋር ተግባቦት ይሻል። ከእግዚአብሔር ጋር ካልተገናኘን፣ ኮሚኒኬት ካላረግን፣ ካልተዋወቅን እንዴት ነው ቅርብ የምንሆነው? እንግዲህ ዋና ነው ኮሚኒኬሽን አለች። እውነት ነው፣ ዋና ነው አልኩ። ዋና ነው። ከሰው ጋር እንኳን ያለንን ቅርርብ አይታችሁት እንደው ጥልቅ የሆነ ቅርርብ ካለን ተዋውቀናል ማለት ነው። ይሄ ትውውቅ፣ ይሄ ኮሚኒኬሽን በሌለበት፣ ይሄ ኮሚኒየን በሌለበት ቦታ ኢንቲሜሲ የለም። ላይታ አይሰራም። ይሄ ላይላዩን አዳሜ የሚያውቀውን ቀበሌ የሚያውቀውን መታወቂያ ላይ ያለውን እሱ አይሰራም። ኢንቲሜሲ ጥልቅ እውቀት፣ ጥልቅ ግንኙነት፣ ግብብነት ይሻል። እንግዲያው የግብብነት ዋና መሳሪያ ጸሎት ነው። እውነት ለመናገር ጸሎት ነው፣ ቃሉ ነው። እንግዲያው ይሄን ኮሚኒኬሽን ማዳበር ነው። ከእግዚአብሔር ጋር ጠጋ ብሎ መኖር ማለት ይሄ ነው። ይሄን ማዳበር ነው እና ይሄ የቅርበትን እርምጃ እኛ ሳንሆን የጀመረ እሱ ነው። መጀመሪያ እሱ ነው ለማለት እንፈልገው። እሱ ነው የቀረበን እንጂ እኛ አይደለንም የቀረብነው። ወንድሞች እናቶች፣ አስቀድሞ ወደደን፣ ስለዚህ እንወደዋለን የሚለው ይሄ ሁልጊዜም ያለ ነገር ነው። ቀረበ፣ እግዚአብሔር ከሰማይ ወረደ፣ ወደ ሰውም ቀረበ። ቅርበቱ ከሱ የተጀመረ ነው። ይህን የጌታችንን መከራ የምናስብበት ሰሞን ነው። ይህ ሰሞን ዛሬ በዓለ ስቅለት ነው። ሁላችሁ እንደምታውቁት ጌታችን ኢየሱስ ክርስቶስ ምንድን ነው ያደረገው ብዬ ስል ዛሬ ጧት ያነበብኩት ያ ጌታችን ወደ መስቀል ላይ ተወስዶ መስቀሉ ላይ ጠርቀውት ሊሞት ሲል የጮኸው ጩኸት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ። በኋላ ደነገጥኩኝ። እሱን የተወው እኔን ሊያቀርብ ነው። ለካ የእሱ መተው የእኔ መቀበያ ነው እና የተተወልኝ እሱ ቀረብ እንድል ነው ወደ አምላክ። በጣም ልቤ ነካኝ። እግዚአብሔር አምላኩ በደዌ ያደቀው ዘንድ ፈቀደ። ነፍሱን ለብዙዎች ከሰጠ በኋላ ዘሩን ያያል። ከነፍሱ ድካም ብርሃን ይወጣል። እግዚአብሔር የተባረከ ይሁን። እንግዲያው የጌታችን ሕማማት ለኢንቲመሲ መንገድ ነው። እኛ ርቀን የነበርን ወጥተን የነበርን ሰዎችን ያቃረበበት መንገድ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የኢንቲመሲ ጉዳይ፣ የቅርበት ጉዳይ የእኛ ስራ አይደለም፣ እሱ ነው የጀመረው። ይህን ልላችሁ ስለፈለግኩ ነው። እኛ ፍንቅሎች ነን፣ ከእግዚአብሔር መንግሥት የተፈናቀልን የምንንከራተት ከርታታዎች ነን። የሰው ልጅ ምንድን ነው ከተባለ ይኸው ከርታታ ነው፣ ተፈናቃይ ነው። ስለምን አዳምና ሔዋን በገነት በነበሩበት ጊዜ ሁላችን የምናውቀው ነው። ትልቅ ቅርበት ነበራቸው። ኢንቲመሲ ነበራቸው። አምላክ ወደ ገነት ወደ አትክልቱ ስፍራ እየመጣ ከነሱ ጋር ይገናኝ ነበረ። ይሄ ግንኙነት ተቋረጠ በኃጢአት ምክንያት። ታውቁታላችሁ ታሪኩን። እግዚአብሔር አባረራቸው፣ ከገነት አስወጣቸው ነው የሚለው። በጣም የሚያስደነግጥ ነገር ነው። ውጡ አለ። ተመልሰው እንዳይገቡ የሕይወትን ዛፍ እንዳይቀጥፉ የምትገለባበጥ ሰይፍ ነው የሚለው። የእሳት ሰይፍ፣ ሮቴት የሚያደርግ የእሳት ሰይፍ አስቀመጠ።
ኪሩቤልንም ጠባቂ አድርጎ አስቀመጠ። የሚያስገርም ነገር ነው። ሂድ ውጣ ብሎ የሰው ልጅ አባረረ እግዚአብሔር። እኛ ተንከራታቾች ነን። ይሄ ውጣ የተባለ የሚንከራተት ሕዝብ በመስቀል ስራ እግዚአብሔር የተባረከ ይሁን መግባት አገኘ። እንግዲያው የኢየሱስ ክርስቶስ መከራና ስቃይ የሱ መስቀል የቅርበታችን ዋስትና ነው። መስቀሉን አየሁ ማለት አቀረበኝ እግዚአብሔር ማለት ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ስራ ነው። እዚህ በኤፌሶን ላይ በተገለጠው እናንተ ደጋግማችሁ አይታችሁታል። ቅድም ወንድማችን ማሙሻም ዋና ዋና ሐሳቦቹን ሲያቀርብ ነበረ። የሰራው ስራ የቅርበት ስራ ነው። እግዚአብሔር ባረከን የሚለው የቅርበት ስራ ነው። እውነት ለመናገር አስቀድሞ አወቀን። ቅርበት ማለት እኮ ነው። የት አባታችን እንታወቃለን፣ የት ጉስጉሻ ውስጥ እንደገባን እንታወቃለን። እሱ ግን አስቀድሞ አወቀን፣ መረጠን። ቅርበት እኮ ነው። ወሰነን፣ ቅርበት ነው። እግዚአብሔር የተባረከ ይሁን። ከኃጢአታችን በደሙ አነጻን፣ ከእሱ ጋር መቃረብ እንድንችል ነው። ኃጢአት ከልካይ ስለሆነ እሱም ገለል አድርጎ ኧረ ጠጋ በሉ አለ ጌታ። እንግዶች፣ መጻተኞች፣ ሩቆች ሆነን ሳለ ልጆቹ አረገን። ቅርበት ነው ወንድሞቼ እናቶቼ፣ ማቅረቡ ነው። በመንፈሱ አተመን፣ ማረጋገጡ ነው። የቅርበት ማረጋገጫ የኔ ናችሁ ማለቱ ነው። እግዚአብሔር የተመሰገነ ይሁን። እንግዲያው የቅርበትን ስራ የሰራው ልዑል እግዚአብሔር ነው፣ ሰው አይደለም፣ እሱ ራሱ ነው። እና ተስፋ አለን በዚህ ምክንያት። እኔ በጣም ኢንቲሜት የሆነ ሪሌሽንሽፕ ከእግዚአብሔር ጋር ሊኖረኝ ይችላል ወይ? በደንብ ሊኖር ይችላል። ለምን? የጀመረ እሱ ነው፣ እስካሁንም የሚሰራ እሱ ነው። እያቃረበ 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 በስጋው በደሙ። እግዚአብሔር ይመስገን። ስጋዬን ካልበላችሁ ደሜን ካልጠጣችሁ ከኔ ጋር ሕይወት የላችሁም ብሎ አለ ጌታ። በቀደም ይህን ሳስብ ነበረ። ስጋዬን ብሉ ብሉ፣ ደሜን ጠጡ። አስደንግጧቸው ቢመለሱ አይገርምም። እነዚያ ሰዎች፣ ይህን የሰሙ ሰዎች ምን ማለቱ ነው? ይሄ ሰውዬ ደግሞ ብሎ ብሎ ስጋውን ስጋ ብሎ የእሱ ስጋ የሰው ስጋ ደም ጠጡ። ምን አይነት ንግግር ነው? ተሰናከሉበት ይላል። ልንገራችሁ ወንድሞቼ እናቶቼ፣ ይሄ ስጋ ይሄ ደም ምን ማለት ነው? አውቃለሁ ህብስትና ወይኑ ቀርቦ ቅዱስ ቁርባን የምንለው የጌታ እራት የምንለውን እንካፈላለን። እሱን ይገልጣል፣ ምንም ጥያቄ የለውም። ግን ልንገራችሁ፣ ይሄ በወር አንድ ቀን ወይም በሳምንት አንድ ቀን ለየቤተ ክርስቲያኑ ደንብና ወግ የምንካፈለው ህብስትና ወይን ብቻ እንዳይመስላችሁ። የክርስቶስን ሕይወት አስገቡ ማለት ነው። ስጋዬን ብሉ ማለት የእኔ ሕይወት እናንተ ውስጥ ይግባ ማለት ነው። ይግባ። ደሜን ጠጡ ማለት ሕይወቴ እናንተ ውስጥ ይግባ። ራሱን ገበታ ላይ ዘረጋልን። ብሉኝ ብሉኝ እኔን አለ። ኢንቲመሲ ከዚህ የበለጠ ምን አለ? አስገቡኝ እኔ እናንተ ውስጥ። ዮሐንስ ወንጌል 15 ላይ በእኔ ኑሩ እኔም በእናንተ ይላል። እንዋሰጥ። እንደዚህ አይነት ቃል ብጠቀም ይሻለኛል። በእኔ ውስጥ ኑሩ እኔም በእናንተ ውስጥ ልኑር። እንዋሰጥ፣ እርስ በርሳችን እንገናኝ። ይሄ ኢንቲመሲ ነው። ለዚህ ተጠራን። እኛ ዳር ለመቆም አልተጠራንም። እባካችሁ በጣም ብዙ ሰዎች በአሁኑ ጊዜ ምን አይነት አስተሳሰብ ነው ያላቸው? ዝም ብዬ ስቃኘው የእግዚአብሔር ነገር ደስ ይላቸዋል። አይ የጌታ ነገር ደስ ይላል፣ ግን በጣም ልቀርብ አልፈልግም። ጣጣ አለው፣ ጣጣ አለበት አለ አይደለ? በጣም የሚጠጉ አንዳንድ አገልጋዮች አሉ። ለነሱ ጥሩ ነው ይሄ። እኔ ምልህ አለ አይደለ? በተወሰነ ርቀት ቅድም አሙሻም ሲነግረን ነበረ። ይሄ ስራዬ ነው፣ ይሄ ትምህርቴ ነው፣ ይሄ ደግሞ መንፈሳዊ ሕይወቴ ነው፣ ይሄ አገልግሎቴ ነው በሚል እንደዚህ ባለ ስንጠቃ ትንሽ ርቀቴን ጠብቄ ለምን አንዳንድ ጊዜ የራሴ ፈቃድም ስላለ ብሄድ የሚል ሐሳብ አላቸው። የኪሳራ መንገድ ነው። ሲኖሩ ለጠቅ ሲሄዱ መንጠቅ ነው የሚሻለው። ቀረብ ማለት ነው የሚሻለው። እንግዲያው ይሄ ከጌታ ጋር ቅርብ የመሆን መንገድ አማራጭ የለንም። በጌታ ለማደግም
በመንፈሳዊ ሕይወት ለመጠንከርም ይኸው ነው እና በዚህ በኤፌሶን መጽሐፍ ውስጥ ያየኋቸው ሁለት ጸሎቶች ምርኩዝ አድርጌ የቅርብነትን አዕማድ ለማቆም ሞክራለሁኝ። ሁለት ጸሎቶች አሉ። ወንድማችን ሐዋርያው ጳውሎስ የጸለያቸው ጸሎቶች አሉ ለኤፌሶን ሰዎች፣ ለእኛም የጸለያቸው ጸሎቶች። እነዚያ ጸሎቶች የቅርብነትን አዕማድ ዋና ዋና መሰረቶች ፒላርስ ያሳዩናል። እነዚህን ላነሳቸው ፈልጋለሁ። በተለይ ሶስት የሆኑ አዕማድ ዋና እምላቸው የቅርበት መሰረቶች አሉ። የኤፌሶን መልእክት የመጀመሪያው ጸሎት ምዕራፍ 1 ላይ ያለ ነው። ሁለተኛው ጸሎት ምዕራፍ 3 ላይ ያለ ነው። ታውቁታላችሁ። ሁለቱን ጸሎቶች ብቻ እንድንመለከት ነው የምጋብዛችሁ። ብናነባቸው መጥፎ አይደለም። ኤፌሶን 1 ቁጥር 15 ጀምሮ ያለ ጸሎት አለ። በግሪክ ቋንቋ አያይዞ አጠላልፎ ያለ ማሰሪያ ግስ ዝም ብሎ የሚያገተለትለው የጸሎት ፓራግራፍ አለ። ላንብበው። እንዲህ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ይላል። እግዚአብሔር ይባረክ። ሐዋርያው ጳውሎስ ፋክት ብቻ አይደለም የሰጣቸው ለኤፌሶን ሰዎች። ቅድም ማሙሻ የዘረዘረልን እውነታዎችን ብቻ ሐቆችን ብቻ ዘርዝሮ ያው እንግዲህ በቃ ባወጣ ያወጣችሁ አይደለም፣ እጸልይላችኋለሁ ይላል። እኔ እነግራችኋለሁ፣ ግን ከነገርኳችሁ በላይ ደግሞ እጸልይላችኋለሁ። ምንድን ነው የሚጸልይላቸው? ይሄው እንየው። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። እግዚአብሔር የተባረከ ይሁን። እጸልይላችኋለሁ። ለምንድን ነው ምጸልይላችሁ? ለእውቀት። ለምንድን ነው ምጸልይላችሁ? ለዓይን መከፈት። ለምንድን ነው ምጸልይላችሁ? ለማስተዋል። እየነገራቸው ግን አላለቀም። የበለጠ እንድታዩ እፈልጋለሁ። እያሰማቸው የበለጠ እንድትሰሙ እፈልጋለሁ። ዓይናችሁ እንዲበራ እፈልጋለሁ። ቅርበት የሚፈጠረው ከዚህ እውቀት ነው። አንዱ አምድ ይሄ ነው። እንዴት ነው ከእግዚአብሔር ጋር መጠጋት የሚቻለው? ስናቅ ነው። ስናቀው ነው። ዓላማው ሲገባን ነው። ጥበብ ሲሰጠን ነው። አእምሯችንን ሲከፍት ነው። ካልተከፈተ አናቀው። በጣም ብዙ ሰው በጣም የሚገርም ነገር ነው። በነገረ መለኮት ትምህርት ቤት የሚማሩ ሰዎች እንኳን የሚያስተምሩ ሰዎች እንኳን ሳይቀሩ በጣም በሚገርም ነገር እግዚአብሔርን አያውቁትም። መቅደስ ውስጥ ሆኖ እግዚአብሔርን አለማወቅ ይቻላል። በጣም እኮ ነው። መጽሐፍ ግልጽ አድርጎ ነው የሚናገረው። የካህኑ የኤሊ ልጆች ካህናት ነበሩ። ታስታውሳላችሁ? ካህናት ነበሩ። መሰዊያው ላይ ያገለግሉ የነበሩ ናቸው። ከሁሉ ሰው ይልቅ እነሱ ለእግዚአብሔር የቀረቡ መሆን ነበረባቸው። ግን የቀረቡ አልነበሩ። አረ ያስፈሩ ነበር። ስግብግቦች ነበሩ። ዘማውያን ነበሩ። የኤሊ ልጆች ያስደነግጡ ነበረ። ዘራፊዎች ነበሩ። መቅደስ ውስጥ ሆነው ከሴቶች ጋር ይተኙ ነበር። እዚያው መቅደስ ውስጥ አስደንጋጮች ነበሩ። ምን እንዲያረጋቸው መቅደስ ውስጥ የተባለ እንደሆነ ግልጥ ቋንቋ ነው የሚናገረው። ብላቴኖቹም እግዚአብሔርን አያውቁም ነበር ነው። አያውቁ እየቀደሱ አያውቁትም። መስዋዕት እያቀረቡ አያውቁትም። አለማወቅ ይቻላል። መቅደስ ውስጥም ቴዎሎጂ ስኩልም ገብቶ አለማወቅ ይቻላል። እቺ ረቀቅ ያለች እውቀት ናት። ይሄው ጳውሎስ እንድታውቁ ጸልያለሁ። ዓይናችሁ የልባችሁ ዓይኖች። ይሄ የሥጋ ዓይኖች አይደለም። አብዛኛው ሰው በሥጋ ዓይን አንብቦ ጨርሷል። ባህሉን ሁሉ አጥንቶ ጨርሷል። የሚባለውን ቋንቋ ሁሉ አውቋል። ግን
የልብ ዓይኑ አልበራም፣ ይብራላችሁ። ያን ጊዜ ታስተውላላችሁ። ዓይናችሁ ሲከፈት ምታዩታል። ምን ታያላችሁ? 3 ነገር ነው እዛ ላይ የተገለጠው እንዳያችሁት። የመጥራቱን ተስፋ ታያላችሁ። እንዴት ላለ ተስፋ እንደተጠራችሁ ይገባችኋል። ቀላል አታረጉትም። ቅድም ተነግሯል። ይሄን የመጥራቱ ተስፋ በአንድ ተስፋ ተጠራችሁ እንደተባለ ለካ እግዚአብሔር የጠራን መቀመቅ ሊከተን አይደለም። እግዚአብሔር የጠራን የዓለምን ክፋት አሳይቶ ውይ እንድንል አይደለም። እግዚአብሔር የጠራን በቃ የሁላችሁ እንግዲህ የተበላሸ ዓለም ነው ብሎ መርዶ ሊያረዳን አይደለም። የተጠራችሁት ለተስፋ ነው፣ በተስፋ ነው። እግዚአብሔር የተባረከ ይሁን። የመጥራቱን ተስፋ ታያላችሁ። ዓይናችሁ ቢከፈት እግዚአብሔር የልቡን ዓይናችሁን ቢያበራ እንዴት አይነት የክብር ተስፋ ነው እግዚአብሔር ለኛ ያዘጋጀው። ለምንድን ነው ዝም ብለው ቁጭ ብዬ ተስፋ ቢስም ሆነው? ለምንድን ነው የተጠራሁት? ለትልቅ ተስፋ ነው እንድል ያደርገኛል። እግዚአብሔር ይባረክ። የመጥራቱ ተስፋ ምን እንደሆነ ታያላችሁ ብሎ ይላል። ሁለተኛ ነገር እዚያ ላይ የሚያነሳው አለ። ለኛ ያለው የርስቱ ክብር ባለጠግነት ምን እንደሆነ ታውቃላችሁ ደግሞ ይላል። ለካ ወራሾች ነን። ቅድም አሙሻ ውርሱ ራሱ እግዚአብሔር ነው ብሎ አለ። ልክ ነው፣ እግዚአብሔር ነው። እግዚአብሔር ያለውም ሁሉ ነው። ልጆች ከሆንን ወራሾች ደግሞ ነን ስለሚል የእግዚአብሔርን ጸጋ ሁሉ ነው የምንወርሰው። እሱ ራሱ ርስታችን ነው። እኛ የእሱ ርስት ነን፣ እሱ ርስታችን ነው። እግዚአብሔር የተባረከ ይሁን። እንግዲህ ዓይናችን ሲከፈት እንዴ እኔ በፍጹም ድሃ አይደለሁም፣ ምስኪን አይደለሁም። እኔ ባለ ርስት ነኝ፣ ባለ ርስት ነኝ፣ ባለ ርስት ነኝ፣ ባለ ርስት ነኝ። በምን ታውቃለህ ባለ ርስት መሆንክን? ቅድም ስለ መንፈስ ቅዱስ ሲነገር ነበረ። የርስታችን መያዣ ተሰጠን ይላላ። አለኛ ወረቀት አለኛው። አሁን እናንተ ታውቃላችሁ፣ ብዙዎቻችሁ እዚህ ግንባራችሁን ሳየው ባለመሬቶች አትመስሉኝም። ይሄን ያህል ብዙ መሬት ያለው ብዙ ንብረት ያለው ሰዎች አትመስሉኝ። ደህና ሰዎች ናችሁ ፊታችሁን ሳየው። ባለ ርስት የሆነ ሰው ማስረጃ ያስፈልገዋል። ዝም ብሎ አለኝ ርስት እንዴ ሁዳዱ በሙሉ የኔ ነው ሊል አይችልም። ማስረጃ አምጣ፣ ካርታ አምጣ፣ እስቲ ወረቀት አምጣ ይባላል እኮ ይጠየቃል። ማዘጋጃ ቤት አሁን ያው የሚሰራውን ታውቃላችሁ በየቦታውና ሲፈርስ ክርክሩ ይጦፋል። እንዴ ይሄ የራሴ ነው፣ እስቲ አምጣ መረጃ፣ ይኸው ካርታው፣ እስቲ ተፈርሞበታል? አዎ። ማተም አለው? አዎ። ፊርማና ማተሙ መንፈስ ቅዱስ። እግዚአብሔር የተባረከ ይሁን። የርስታችን መያዣ፣ የርስታችን ዋስትና፣ የርስታችን ፊርማ በመንፈስ ቅዱስ ተሰጠን። እንግዲያው ተስፋ ልባችንን ይሞላዋል። የርስቱን ክብር ባለጠግነት እናያለን። እግዚአብሔር የተባረከ ይሁን። እርሱ ብቻ አይደለም፣ 3ኛ ነገር ያነሳል እዛ ላይ ለእኛ ለምናምን እግዚአብሔር የሰጠውን ኃይል ታውቃላችሁ ይላል። አስገራሚ ኃይል፣ ሊነገር የማይችል ኃይል። ቅድም ስትዘምር ነበር እህታችን ኃይል አለ ኃይል አለ ስትል በጣም ደስ አለኝ። ኃይል አለ። በጣም ብዙ ጊዜ አንናገረውም ይሄን ኃይል አለ። ይሄንን ካላልን እውነት ለመናገር አቁመን ነው መውጣት ያለብን። ቅድም ወንድማችን የተናገረውን ሁሉ ሰምተን እንዴ እንግዲህ በሚገባ መንገድ ኑሩ ነው የተባለው። በቃ ፍጨረጨራለሁ፣ ምን አረጋለሁ? ሰይጣንን ተዋጉ ነው የተባለው። በተቻለኝ መጠን እዋጋለሁ ብለን አቅማችን ሲደክም ጥለን ነው መውጣት ያለብን። ኃይል አለ። ለምናምን ሰዎች እግዚአብሔር የሰጠው ኃይል ዓይናችሁ ሲከፈት ነው ይህንም ኃይል አለ። ለካ ከኪሴ አላወጣውም ከሱ ነው የምቀበለው የሚል ትልቅ ድፍረት እናገኛለን። እግዚአብሔር የተመሰገነ ይሁን። ኃይል አለ። ይሄ ኃይል ደግሞ የተገለጠበት ሊትመስ ፔፐር አለ። አሲድ መሆኑን ወይም አልከላይን መሆኑን ያው እንደምታውቁት ሊትመስ ፔፐር የሚል አለ። እሱን ጠልቀን እናወጣና ቀለሙ ሲቀይር ይሄ በቃ አሲድ ነው ማለት ነው እንላለን። ልክ እንደዚያው ኃይሉ የእግዚአብሔር በምን ተገለጠ ይልና ሐዋርያው ጳውሎስ በጣም ግልጥ አድርጎ ሲናገር
ይሄ ኃይል የታየው ክርስቶስን ከሙታን ሲያስነሳው ከአለቅነትም በላይ በምድርም በሰማይም ከሚጠራው ስም ሁሉ በላይ ያለውን ስም ሲሰጠው ለቤተ ክርስቲያንም ራስ አድርጎ ሲሰጠው በዚህ የብርታቱ ጉልበት ይታያል። እግዚአብሔር የተባረከ ይሁን። እንግዲያው የምንገነዘበው እግዚአብሔር ዓይናችንን ሲከፍት እነዚህን ነገሮች ነው። ለተስፋ እንደተጠራን፣ ለርስት እንደታጨን፣ ደግሞ ኃይል ለመቀበል እግዚአብሔር የኃይል ሪዘርቯ እንደሰጠን እግዚአብሔር የተባረከ ይሁን። እኔ እንደሱ ነው የምለው። ይሄንን ኃይል ከስም በላይ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ብሎ ይላል። ምን ማለት ነው? መድኃኒታችን ኢየሱስ ክርስቶስን ከሞት ሲያስነሳው ጉልበቱን ገለጠ እግዚአብሔር። ደግሞ ኃይል በውስጡ ጠቅጥቆ ክብርን፣ ግርማን፣ ኃይልን፣ ስልጣንን በላዩ ላይ ጠቅጥቆ ለቤተ ክርስቲያን ሰጠ። ቤተ ክርስቲያን የኃይል ሪዘርቯ የኃይል ዴፖ የሆነውን ኢየሱስ ክርስቶስን ራስ ሆኖላታለች። እንግዲያው ከየት ላምጣ ጉልበት እንዳይባል አሸንዳ መደቀም ብቻ ነው። ይኸው የኃይል ዴፖ አለ፣ አስገባ። ይንዶሎዶላል፣ ኃይል ይመጣል ከሱ። ለቤተ ክርስቲያን ነው የተሰጠው ይሄ የኃይል ክምችት። እግዚአብሔር የተባረከ ይሁን። እንግዲያው ዓይናችን ሲከፈት ይሄንን እናያለን ብሎ ይላል። ይከፈት ዓይናችን እንወቅ ነው። ለኢንቲመሲ ዋና አንዱ መሰረት ይሄ እውቀት ነው። ይሄ የዓይን መከፈት፣ የልብ መከፈት ነው። እግዚአብሔር ልባችን ይክፈት። ስለዚህ ስትጸልዩ እንደ ጳውሎስ ጸልዩ። እባክህ ክፈት፣ ልቤን ክፈት። እስካሁን ያየሁት ጥሩ ነው፣ ግን ከዚህ በላይ እንዳይከፈት ልክ እንደ ጳውሎስ እንደተማጠነ የልባችሁ ዓይኖች ሲበሩ እንደተባለ አብራልኝ እባክህ። ሁሉ ቦታ ሽብር ሆነብኝ፣ ሁሉ ቦታ ድንጋጤ፣ ሁሉ ቦታ ተስፋ ማጣት ሆነብኝ። አንተ ዓይኔን ክፈት፣ የልብ ዓይኔን ክፈትና አሳየኝ፣ እንድረጋጋ አድርገኝ ብለን እንድንጸልይ ነው። ሁለተኛ ነገር ላነሳላችሁ እፈልጋለሁኝ። ሁለተኛው ጸሎት ምዕራፍ 3 ላይ ይገኛል። እሱ በጣም ውብ ጸሎት ነው በእውነት። ሐዋርያው ጳውሎስ ገለጠልኝ እግዚአብሔር አሕዛብ እንደሚወርሱ ካለ በኋላ በቃ በጣም ደስ ተሰኘ። ይሄ ምስጢር ታወቀ ለኛ ካለ በኋላ ግን ይጸልያል። ቁጥር 14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። እንበረከካለሁ፣ ጸልያለሁ ተንበርክኬ። ለምንድን ነው የምጸልየው? በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። ሃሌሉያ! እግዚአብሔር ይባረክ። ይሄ የኃይል ጉዳይ ነው። ሁለተኛው ላነሳላችሁ የምፈልገው በኢንቲመሲ ውስጥ ያለው ዋና ነገር ኃይል ነው። ያለ እግዚአብሔር ኃይል ከእግዚአብሔር ጋር ተጣብቀን መኖር አንችልም። ቀርበን መኖር አንችልም። ልፍስፍስ ነው የምንለው። ይሄ ዓለማዊ አሮጌው ማንነት ቶሎ ከቅርበት መሸሽ ነው የሚፈልገው። ለብቻው መሆን ነው የሚፈልገው። ከሌላ ነገር ጋር መደባለቅ ነው የሚፈልገው። እንዴት ነው ጥብቅ ብለን የምንቀረው? በኃይሉ ነው። እግዚአብሔር ይመስገን። ይሄ ኃይል ምንድን ነው የሚሰራው ሲናገር ግልጽ ነው። እኔ በመንፈሱ ይላል። እግዚአብሔር የተባረከ ይሁን። በመንፈሱ በኃይልና በብርታት አይደለም፣ በምን እንጂ በመንፈሴ እንጂ ስለተባለ እኔ ለምንድን ነው ይሄ ደስ የሚለኝ? ለምን እንደሆነ ልንገራችሁ። ኪሴን እንዳልዳብስ ስለሚያደርገኝ ነው። እስቲ ጉልበት አምጣ፣ ጉልበት አምጣ እንደምንም። አሁን የቆመ መኪና ስንገፋ ታውቃላችሁ የምንባባለው። አንድ ጊዜ ልጆች ባካችሁ አንድ ጊዜ ተባበሩና 1 2 3 እንገፋለን። እንደምንም አጠራቅመን በውስጣችን ያሉትን ኃይላት በሙሉ ሰብስበን ጡንቻችንን ወጣጥረን አንድ ጊዜ እንደሱ እንዳልወጣጥር ይጠብቀኛል። ይሄ በውጥርጥር አይሆንም፣ በጡንቻ አይሆንም፣ ጥርስ በመንከስም አይሆንም። በመንፈሱ
በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ እግዚአብሔር የተባረከ ይሁን። እንግዲያው አቬይለብል የሆነ ኃይል አለ። ይሄም በእግዚአብሔር መንፈስ አማካይነት ወደኛ ይፈሳል። እኛ ኃይል ተቀባዮች ነን እንጂ ኃይል ፈጣሪዎች አይደለንም። 10 ጊዜ ብንጮህ ኃይል አንፈጥርም። እውነት ለመናገር ብንወራጭም ኃይል አንፈጥርም። ኃይል የሚሰጥ ነው፣ የኛ አይደለም፣ ኪሳችን ውስጥ የለም። ወንድሞችና እህቶች፣ አንዳንድ ሰዎች ያስመስላሉ፣ በእጃቸው ሁሉ ነገር እንዳለ ያስመስል። አረ አይደለም፣ እኛ ተቀባዮች ነን፣ የኃይል ተቀባዮች ነን። መንፈስ ቅዱስ ኃይሉን ወደኛ ኮንቬይ ያደርጋል፣ ወደኛ ያመጣል፣ ያፈሳል። የጌታ ስም የተባረከ ይሁን። ቀብቶኛል፣ ልኮኛል። የጌታ መንፈስ በእኔ ላይ ነው። ለምንድን ነው በእኔ ላይ የጌታ መንፈስ የሆነው? እንዳብረቀርቅበት፣ ከሰዎች መብለጤን እንዳሳይበት፣ የመጀመሪያ ደረጃ ሲቲዝን መሆኔን እንድገልጥበት፣ እንድኩራራበት አይልም። ኃይል በእኔ ላይ ነው፣ እንድሰራ፣ የታወሩ እንዳበራ፣ ለድሆች የምስራች እንድሰብክ፣ የተጠቁ ነፃ እንዳወጣ የጌታ መንፈስ በእኔ ላይ ነው። ሊያሰራኝ አለ። ጌታ ነው የተናገረው። እንግዲያው ለእኛ ተስፋችን እሱ ነው። ኃይል አለ። እግዚአብሔር ይባረክ። ኃይል አለ፣ ኃይል አለ ነው ያ መዝሙር። ኃይል አለ፣ ኃይል አለ። የክርስትና ሕይወት በስሌት እንዳይኖር ያደረገው ይሄ ኃይል ነው። አሁን እንዲህ አድርገን አንዳንድ ሃይማኖቶች ዝርዝር አላቸው። ይሄን ብታረግ፣ ይሄን ብታረግ፣ ቀጥሎ ይሄን ብታረግ፣ ቀጥሎ ይሄን ብታረግ፣ ቀጥሎ ይሄን ብታረግ፣ በቃ አለቀ፣ ትልቅ ነገር ይሰራል። ይሄን ብታረግ፣ ይሄን ብታረጊ፣ ይሄን ብታረጊ እየቆጠርን እንደዚህ እንዳልኖር የሚያደርገን ስለማይቻል ብታረጊ ብታረጊ ብታረግ ብታረግ ምንም ነገር ስለማይሞላ በኃይሉ ነው፣ በመንፈሱ ነው። እግዚአብሔር ይባረክ። በመንፈሴ እንጂ በኃይልና በብርታት አይደለም የተባለው ዘካርያስ ላይ የተገለጸው። ይሄንን መቅደስ መስራት የጀመረው እርሱ ራሱ መደምደሚያውን ያወጣል። ዘለቄታዊ የሆነ ስራ የሚሰራው በመንፈስ ጉልበት ነው ብሎ ይህንን ይናገራል። ኃይል። ሶስተኛ ነገር ላነሳላችሁ ፈልጋለሁ፣ በጣም ደስ የሚለኝ ሶስተኛው ነገር ምንድን ነው? እንዲህ ይላል፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ጸልያለሁ። እስካሁን ሁለት ነገር የተናገርነው እውቀት እና ኃይል። አሁን ፍቅር። የኢንቲመሲ አንዱ በጣም ትልቅ መሰረት ፍቅር ነው፣ የክርስቶስ ፍቅር። ስለ ፍቅር ሲናገር ጳውሎስ አይሰስትም። በጣም ብዙ ቃላት ይጠቀማል። በጣም ብዙ ቃላት እዚህ እንደምንመለከተው የእናንተ ስርና መሰረት በምንም ነገር ላይ አይጽና፣ በፍቅር ይጽና ብሎ ይላል። ምን ማለት ነው? በሌላ አነጋገር ሁለት ዘይቤ ነው የሚጠቀመው። ስር ይላል የተክል ምሳሌ ነው። መሰረት ይላል የህንፃ ምሳሌ ነው። እናንተ ወደ ታች በጥልቀት ስራችሁ የተስፋፋ ማንም ነፋስ ማንገዋልለው እንድትሆኑ እናንተ መሰረታችሁ ጥብቅ እንዲሆን የትኛውም ጎርፍ የሚንደው እንዳትሆኑ በፍቅር ይጽና። በኋላ ዛሬ ትናንት ማታ ሳስብ ነበረ፣ የኔ ስርና መሰረት የነገሮቼ ሁሉ ማስተንተኛ ፍቅር ነው ወይ የሚል ጥያቄ መጣብኝ። ስለምወድ ነው የማረገው ወይስ ስለ ግዴታ ነው የማረገው? አዋጪ መንገድ ሌላ ስለሌለ ነው የማረገው ወይስ በፍቅር ነው የማረገው? የማገለግለው፣ የምኖረው፣ የምጸልየው፣ ቃሉን የማነበው፣ ከሰው ጋር የምኖር፣ ከአምላክ ጋር የምኖረው፣ የምበላው፣ የምጠጣው በምንድን ነው መሰረቱ? ምንድን ነው የኔ መሰረት የሚል ጥያቄ መጣብኝ። ስርና መሰረታችሁ በፍቅር ይጸና ዘንድ። ፍቅር በሌለበት እግዚአብሔር የለም።
በፍቅር። ለምንድን ነው ፍቅር ዋና የሆነው? አዳኝ ስለሆነ። አዳኝ ስለሆነ ፍቅር ያድናል። ግንኙነታችን በፍቅር ላይ ካልተመሰረተ የውሸት ይሆናል። ጌታችን ኢየሱስ ክርስቶስ መስቀል ላይ ሲሰቀል ሁለት ወንበዴዎች በቀኝና በግራ ተሰቀሉ እና ሶስት ተሰቃዮች ተንጠልጥለዋል እና ያው እነዚህ ሁለቱ ይሰድቡታል አንዱን። ምክንያቱም አዳሜ ሁሉ ይሰድበዋል፣ መንገድ ላይ ያለው ሁሉ ይሰድበዋል። እስቲ ራስን አድና፣ መቅደስ አፍርሼ እሰራለሁ ያልክ እስቲ ውረዳ እንየዋ እያለ ያሾፋል። ተጋባባቸው ወንበዴዎቹ። ይሄ ስድብ መስደብ ጀመሩ የተሰቀለውን ጌታ። በኋላ አንደኛው ሰውዬ አስተዋለ። እንደምታውቁት ኖ ኖ ኖ ኖ ኖ ኖ ኖ ልዩነት አለው አለ። ልዩነት አለው። የሱ መሰቀል የኛ መሰቀል የተለያየ ነው አለ። እሱ በጣም ልቤን ነካኝ ትናንትና። ሁለታችንም ተሰቅለናል እንጨት ላይ ሶስታችንም፣ ግን የሱ ለየት ይላል። እኛ ቋንጃ ቆርጠን ነው፣ ቤት ሰርስረን ነው፣ የሰው ሚስት ደፍረን ነው፣ የሰው ሕይወት አጥፍተን ነው። የወንበዴ ስቅላት ነው የኛ። እሱ ምንም አላረገም። እሱ ወዶ ነው፣ ፈቅዶ ነው፣ ሊያድን ነው። የተለያዩ ስቅላቶች ናቸው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። እግዚአብሔር ይባረክ። ዛሬ ከኔ ጋር በገነት ትሆናለህ አለው። ወዲያው እዚያው ማዳን አወጀለት። የተለየ ስቅላት ነው። በፍቅር ራስ መስጠት ነው የጌታችን መስቀል። እንግዲያው ከዚህ መሰረት ውጪ መሰረት የለንም። እንዴት ትኖራላችሁ? ስትሞቱ ብቻ አይደለም፣ ስትኖሩሳ በፍቅር 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 ከእግዚአብሔር ጋር የፍቅር ጥልቅ ግንኙነት፣ ከሰው ጋር የፍቅር ግንኙነት እግዚአብሔር ፈልጓል። ስርና መሰረታችሁ በፍቅር ይጽና። ምን አይነት ፍቅር! ምን አይነት ፍቅር! አንድ መዝሙር አለ። ምን አይነት ፍቅር ነው በቀራንዮ መስቀል ላይ ለኔ የገለጽከው። what manner of love! ምን አይነት ፍቅር ነው! ሐዋርያው ጳውሎስ ጭንቅ ይለዋል። እኔ የሚገባኝ ነው የምነግራችሁ፣ እናንተ ቀስ ብላችሁ ተርጉሙ። ከፍታው ይልና ጥልቅነቱ ይልና ስፋቱ ይልና ርዝመቱ ይላል። ለምንድን ነው ይሄን ተርታ የሚጠቅሰው? ይሄን አቅጣጫ የሚጠቅሰው? እነዚህ ዳይሜንሽንስ ምንድን ናቸው? ኦብጀክት አይደለም ፍቅሩ፣ መንፈሳዊ ነገር ነው ፍቅር። ወይም ደግሞ ማለቴ የሚዳሰስ እንደዚህ የሚዳሰስ እንጨት አይደለም ፍቅር። ይለካል እንዴ? በሜትር ይለካል? ከፍታ ጥልቅነት ይለካል እንዴ? ምን ማለቱ ነው? ለጊዜው የገባኝን እነግራችኋለሁ። ቸግሮት ነው እውነት ለመናገር። እንዴት ይግለጥ ይህን ፍቅር? በሁሉ አቅጣጫ እንድታውቁ ትፈልጋለሁ ፍቅሩን ማለቱ ነው እንጂ ለክታችሁ ይሄን ያህል ሜትር ወደ ታች የጠለቀ፣ ይሄን ያህል ወደ ላይ ከፍ ያለ፣ ይሄን ያህል የረዘመ ለማለት እንዴት ይቻላል? የእግዚአብሔር ፍቅር። አንዳንድ የነገር መለኮት ሰዎች ትርጉም ይሰጡታል። መጥፎ ትርጉም አይደለም። ከፍ ያለ ነው ሲል ወደ ሰማይ የሚያቀርበን ነው ብለው ይላሉ። እንዴት ከፍ ያለ ልደርስበት የማልችል እንደምንለው ማለት ነው። እጅግ ጥልቅ ነው ልወርድበትም አልችል፣ የትም መቀመቅ የገባውን ሰው ሊያወጣ የሚችል ነው ብለው ይተረጉማሉ። እንዴት ሰፊ ነው፣ የማያቅፈው የሰው ዘር የለም የሚል ትርጉም ይሰጡታል። ሊሆን ይችላል፣ ግን አንድ ቋንቋ ይናገራል። ከመታወቅ የሚያልፍ ፍቅር ነው። ከመታወቅ የሚያልፍ። የጌታ ስም ይባረክ። ተስፋ ቆረጥኩኝ፣ አንድ ቀን ተስፋ ቆረጥኩኝ። ታዲያ እንዴት ነው ለማወቅ ትበረቱ ዘንድ የሚለው ይሄ ሰው? በአንድ ወገን ከመታወቅ የሚያልፍ እያለ ደግሞ ለማወቅ ትበረቱ ዘንድ፣ እንዲህ እርስ በርስ የሚጣላ ነገር ምን ማለቱ ነው? አታውቁትም፣ አይታወቅም፣ ግን ለማወቅ ሞክሩ። እንዴት እንዲህ ይለናል አልኩኝ። ገና ትናንትና ልብ ብዬ ሳይ ለካ አይታወቅም አይልም።
ለካ አይልም። የእግዚአብሔር ፍቅር አይታወቅም አይልም። ከመታወቅ ያልፋል ነው የሚለው። ያልፈኛል እንጂ አይታወቅም አይልም። ለካ ኢትስ ቢዮንድ ሜዠርመንት ቢዮንድ አንደርስታንዲንግ ከሰው የማወቅ አቅም በላይ ነው። ከሰው የማወቅ አቅም እግዚአብሔር ሆይ ፍቅር ምን ያህል ነው? ምን አይነት ነው? ልጨብጠው እችላለሁ፣ አጠናቅቄ ኪሴ ልከተው እችላለሁ። አትችልም። ከመታወቅ ያልፋል። ግን አይታወቅም አላለም። አይታወቅም። ውቅያኖስን በጭልፋም ቢሆን ጭልፋዋ ግን አለች። እግዚአብሔር ይባረክ። የእግዚአብሔር ፍቅር እንደ ውቅያኖስ ውሃ ቢሆን በማንኪያም ቢሆን ግን ይታወቃል። ምክንያቱም ለማወቅ ትበረቱ ዘንድ ይላላ። እንግዲያው ይታወቃል። ዝም ብሎ ፊውታይል ኤክሰርሳይዝ አይደለም። ይሄ ነገር አይታወቅም ግን በቃ አላውቀውም ወቅ ተብያለሁ እንጂ አላውቀውም አይደለም። ለማወቅ ትበረቱ ዘንድ እግዚአብሔር ይባረክ። በመንፈስ ቅዱስ ኃይል ይሄ ፍቅር ይታወቃል። የሰው አቅም ሊረዳው በሚችለው መጠን ይታወቃል። ግን ያልፋል። ጨበጥኩት ማለት አይደለም። ያልፋል ከኔ በጣም። የአምላክ ፍቅር እንዴት እጹብ ከከዋክብት ሁሉ ያልፋል። ይህ መዝሙር ታውቁታላችሁ ብዬ አስባለሁ። ሰማይ ብራና ቢሆን፣ ውቅያኖስ ባህር ሁሉ ቀለም ቢሆን፣ የሰው ልጅ ሁሉ ጸሐፊ ቢሆን፣ የምድር እጽዋት ብርዕ ቢሆኑ የአምላክን ፍቅር ለመጻፍ አይበቁም። ብራናው ያጥር ነበር ከሰማይ ጫፍ ጫፍ ቢወጠር። ያልፋል ነው እግዚአብሔር። ስለዚህ ታላቅ ፍቅር ስሙ ይቀደስ። ሃሌሉያ! እግዚአብሔር ይባረክ። በጣም አስደናቂ ፍቅር። መዋኘት ነው። የሚዋኝ ሰው ውቅያኖሱን ትንሽ ነው የሚነካው። ሌላ ምን ያደርገዋል? ትንሽ ነው የሚነካው። ግን እሱን ንክኪ ግን ይፈልገዋል። ኢንቲመሲ ማለት እሱ ነው። ይሄ የእግዚአብሔር ፍቅር ንክኪ ይኖራችሁ። እስቲ እሱን ልባችሁን ይሙላው ይላል። እንዴት ትግል እንዳለበት አውቃለሁ። መውደድ እንዴት ከባድ ትግል። ግን ምን ይላል ሮሜ ላይ? የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋ አያሳፍርም ይላል። እግዚአብሔር ይባረክ። ይሄ እኮ የተስፋ ጥያቄ። እንዴት ነው ተስፋ ማለመልመው ሲባል እንዴ ልብ ውስጥ ያመጣና ፈሰስ ያደርገዋል ፍቅሩ። አንተማ በምን ባልዲ ነው የምትቀዳው? ከየትኛው ምንጭ ነው የምትቀዳው? መንፈስ ቅዱስ። እኔ አንድ ነገር ልንገራችሁ። በጣም ብዙ ሰዎች መንፈስ ቅዱስ ሲባል የሚመጣላቸው ኃይል ነው፣ ጉልበት ነው። አረ ጉልበት ብቻ አይደለም እባካችሁ። ሙታንም ያስነሳ፣ ሽባም ያዘልል፣ ትንቢት የሚያናግር ኃይል ነው። ግን የሚያስወድድም ኃይል ነው። በምድር ላይ የተጠላውን የመጨረሻ ኃጢአተኛ የሚያስወድድ፣ ንፍጣም ልጅ የሚያቅፍ፣ የሚከረፋ ማህበረሰብ መካከል ለመቀመጥ የሚደፍር አቃፊ ፍቅር ነው መንፈስ ቅዱስ የሚያፈሰው። አንዳንድ ቀን እግዚአብሔር በመንፈሱ በኃይል ሲሞላኝ፣ የራሴን ልምምድ ነው የምነግራችሁ። በኃይል ሲሞላኝ አንድ ማየው ለውጥ አለ በውስጤ። ሁሉ ነገር የሚወደድ ይሆንብኛል እና ጅል ያደርገኛል። እንዴት እንደምላችሁ አላውቅም። ጅል ነው የሚያደርገኝ። እወጣና ድንጋዩን አየዋለሁ፣ ትልቁን አለ። እንዴት ያምራል ይሄ ድንጋይ፣ የእግዚአብሔር ድንጋይ ይላል። ምንድን ነው ይሄ ሰውዬ የሚለው? ዛፍ አይን፣ አቤት አቤት ግርማው፣ የእግዚአብሔር ስራ ይላል። መንገድ ላይ የወደቀ ሰው አይና የእግዚአብሔር አምሳል ይሄ ሰውዬ፣ እስቲ ጠጋ ብዬ ላውራው ይላል። አካሌን አይና እግዚአብሔር በጥበብ የከሸነው ሁሉን እንድወድ ያደርገኛል። መንፈስ ቅዱስ ፍቅር ያፈሳል በሰው ውስጥ።
ይሄ ነው ኢንቲመሲ የሚሰጠን እኮ ከእግዚአብሔር ጋር ስምረት የሚሰጠን። የእግዚአብሔር ታምቡር በልባችን ውስጥ እንዲመታ የሚያደርገው እኮ ይሄ ነው ወንድሞቼ። በዚህ ፍቅር ተሞሉ ነው የሚለው። ሌላ ምታትከተሉ ስለ ምት ትንሽ ልናገር። ሪትም እኔ ኳስ ሜዳ ነው ያደግኩት። እዛ ኳስ ሜዳ ለመጀመሪያ ጊዜ የዛሬ 40 ዓመት ገደማ የሙዚቃ ሱቅ ተከፈተ። ያኔ በአዲስ አበባ ብዙ የሙዚቃ ሱቅ አልነበረም። ትልቅ ሜጋፎን አቆሙ፣ ፊት ለፊት አቆሙ እና አላፊ አግዳሚ ሁሉ ሙዚቃ ጆሮውን ይጠልዘዋል። ግግግግም የሚል የውጭ ሀገር ሙዚቃ እና ሰው ሁሉ እንደ ትንግርት ያየዋል። እኔም ራሴ በዚያ በኩል ነው የሚሄደው ወደ ቤተ ክርስቲያን እና ሳልፍ ድድድም ሲል ሳላቀው ለካ እግሬ ምቱን ይከተላል። ድድም እኔ አልፈለኩትም። እንዴ የጄምስ ቦንድ ዘፈን! ኧረ በፍጹም። ብርታቱ የምቱ ብርታት እግሬን አብሮ ያዘምራል። what sort of a beat do you follow? ጥያቄው እሱ ነው። አሁን ምት ተከታዮች ነን እኛ። ምት የዓለም ምት አለ፣ ሪትም አለ። እሱን ነው እየተከተልን ምን ሄደው ወይስ ሌላ ምት አለ? ሰማያዊ ምት፣ የፍቅር ሪትም አለ። እወዳለሁ፣ እወድሻለሁ፣ እወድሃለሁ። ምንም ድሃ ብትሆን እወድሃለሁ፣ ቅፍ ነው ማረግ። አውቃለሁ ልብስ ላይ ቅማል አለ፣ ግን ቅፍ አረጋለሁ። ወንድሞቼ እናቶቼ፣ እንግዲያው ኢንቲመሲ ከእግዚአብሔር ጋር ኢንቲመሲ ከሰውም ጋር ቅርበት ይሰጣል። ፍቅር ስለሆነ ይሄ አምድ ነው፣ መሰረት ነው። እነዚህ 3 ነገሮች ልጠቅልላቸው። እንግዲያው ከእግዚአብሔር ጋር ቅርብነት በእውቀት ላይ የተመሰረተ ነው። አምላክን በልቡና አይን ከማየት ጋር የተያያዘ ነው። ሁለተኛ ከፍቅር ጋር የተያያዘ ነው። የጌታን ፍቅር በውስጥ ከማስተናገድ ጋር የተያያዘ ነው። ሶስተኛ በመንፈስ ቅዱስ ኃይል ከመሞላት ጋር የተያያዘ ነው። የሚያቃርቡን እነዚህ ናቸው። ካላወቅን፣ ፍቅሩ ካልገባን፣ ኃይሉን ካልያዝን እንዴት ነው ኢንቲሜት ምን ሆነው ከዚህ አምላክ ጋር? ይሄ ነው ወደ ኢንቲመሲ ጉዞ፣ ወደ ቅርበት ጉዞ በዚህ መስመር ነው የምንሄደው። ግን መጨረሻ ላይ አንድ ነገር ልናገር እፈልጋለሁ። ቅድም መዝሙር ላይ ፌናን ዘመረች። ያገኘው ይደግም መዝሙር ነው የዘመርሽው። የኤማሁስ መንገደኞች። የኤማሁስ መንገድ የተስፋ መንገድ ነው። አይደለም፣ የተስፋ መቁረጥ መንገድ ግን የተስፋ መንገድ ነው። እግዚአብሔር የተባረከ ይሁን። በተስፋ አጥነትና በባለ ተስፋነት የተወጠረ መንገድ ነው። ያ መንገድ ሲሄዱ እያለቀሱ ሄዱ፣ እየተነጫነጩ ሄዱ፣ ነበር እያሉ ሄዱ፣ ሲመለሱ ነው እያሉ መጡ። እግዚአብሔር የተባረከ ይሁን። ሲሄዱ እየጠወለጉ ሄዱ። መጽሐፉ እንደሚለው የኤማሁስ መንገደኞች ጥውልግልግ እያሉ ሄዱ በተስፋ ጦት። የተነሳው ኢየሱስ ግን አገኛቸው። ክብር ለሱ ይሁን። እና የሚያስገርም ነገር ነው። ምን ያንቀዠቅዥሃል ይላል የሰው ልጅ። ሰው ሲጣደፍ ሲያይ ምን ያንቀዠቅዥሃል? ረጋ አትልም? እነዚህ ሰዎች ረጋ ማለት አቃታቸው። ጌታ ሲገለጥላቸው እርጋታ አቃታቸው። ዛሬውኑ ካልተመለስን ወደ ኢየሩሳሌም እንመለስ አሉ። ግስገሳ በማታ በጨለማ እራት ሊበሉ እኮ ተቀምጠው፣ አይገርምም? እራት ሊበሉ መሽቶ በዓል እደር ያሉት ሰውዬ ተነስተው ራሳቸው ኧረ ማደር የለብንም እዚህ ብለው በተስፋ ጉልበት፣ የጌታ ስም ይባረክ፣ በተስፋ ጉልበት ወደ ኢየሩሳሌም ገሰገሱ። ወንድሞቼና እህቶቼ፣ እኛ በዚህ መካከል ነው አሁንም ያለ ነው። በተስፋ እጦትና በተስፋ ሙላት መካከል ያለን ሰዎች ነን። እግዚአብሔር አይናችንን ከፍቶ ይለውጠው አካሄዳችንን። ይሄ ነው እኔ የምመኘው። የተስፋ እጦት በኤማሁስ ጎዳና ላይ ያራምደናል።
እያስቆዘመ የጌታ ትንሣኤ የጌታ መገኘት ደግሞ እንደገና ጉልበት ሰጥቶ ያራምደናል፣ ወደ ነበርንበት ያራምደናል፣ ወደ ኢየሩሳሌም። ግን አንድ ነገር ልጨርስ። መቼም እየጨመርኩ ዛሬ ያልቃል። ጋረደው ዛሬ ነው የምጨርሰው። የምጨምረውን ስሙ። እንዴት ነው ከቀቢጸ ተስፋ ወደ ተስፋ ሙላት ያሻገራቸው ካላችሁ በጣም ግልጥ ቋንቋ ነው። አጠገባቸው መጣና ወሬያቸውን ሰማ። ጌታ ኢየሱስ ተስፋ የቆረጡ ሰዎችን ወሬ ይሰማል። አሜን አትሉ? ይሰማል። ለካ ምን እባክህ አሁን እዚህ ሀገር መኖር አሁን ኑሮ ነው። ይሰማል። ምን እባክህ አሁን ነገር ምን እኔ የምልህ የዕለት ራቴን እንኳን እንዴት እንደማገኝ እርግጠኛ አይደለሁም። ይሰማል። ብሞት ይሻለኛል። ይሰማል። አብሯቸው ሄደ። ሰቀቀናቸውን ሰማ። የኤማሁስ ተአምር አንዱ የተነሳው ኢየሱስ፣ ጉልበታሙ ኢየሱስ የእኛን ሰቀቀን ማዳመጡ ነው። አንዱ ተአምር እሱ ዝም ብሎ ሰማ። አቤት 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 ትላለሁ። አቤት አቤት። ለምንድን ነው አቤት አቤት የምለው? እኔ ብሆንሳ ሞተሃል ብለው የሞት ዜና ለእኔው ለራሴ ሲነግሩኝ እንዴት ነው የማደርገው? እሰማለሁ? ኧረ አልሰማም። ምንድን ነው የምታወሩት እናንተ ሰዎች? ምንድን ነው የምትቀላምዱት? አለሁ እኮ እኔ። ምን ማለት ነው? እኔ ራሴ አለሁ እኮ ይኸው። እንዴ በአይን በብረቱ አታዩኝም እንዴ? መታወቂያ አላውጣ ከፈለጋችሁ ይኸው አለው። ኢየሱስ መታወቂያ አላወጣ፣ ሰማ። የተስፋ ቢሶችን ድምፅ ይሰማል። he is so realistic። ዝም ብሎ ዘሎ አያፍንም፣ ይሰማል። ከዚያ አይናቸውን የከፈተው ራት ሲበሉ እንዳይመስላችሁ። ራት ሲበሉ የተከፈተው ይሄኛው አይን ነው። ሌላ አይን ሲከፍት ቆየ። በመንገድ ላይ ሲናገረን መጽሐፍትን ሲገልጥልን ልባችን ይቃጠልብን ነበር ማለት እኮ የመከፈት ፕሮሰስ ነው። የአይን መከፈት ፕሮሰስ ነው። በመጽሐፍት በጌታ ቃል ከፈተላቸው። አይነ ልቡናቸው በዚህ ቃል ተከፍቶ አይነ ስጋቸው ግን በኋላ ተገልጦ አዩ። እኛ ቶሎ የምንፈልገው በአይነ ስጋ የሚታየውን ተጨባጭ ነገር ነው። መጽሐፍት ውስጥ ያለውን ግን ትልቅ ሀብት ልብ አንልም። ኢየሱስ ክርስቶስ ትዕግስቱ ያስገርመኛል። ከሙሴ ጀምሮ ይላል፣ ከሙሴ ጀምሮ በመዝሙራት በሕግ በነቢያት የተጻፈውን ያስተውሉ ዘንድ አይናቸውን ልባቸውን ከፈተላቸው። እግዚአብሔር የተባረከ ይሁን። እሺ አሁን በ2016 ዓ.ም ኢትዮጵያ ውስጥ ለምንኖር ወጣቶች ተስፋ ከየት ይመጣል? ይኸው እግዚአብሔር የተባረከ ይሁን። ቅድም ማሙሻ በጣም ጥሩ ነገር ተናገረ። ተስፋችን የተመሰረተው ከአካባቢያችን አይደለም። አካባቢያችን የሚነግረን አይደለም። ይሄ የሚነግረን አለ። ይኸው የተነሳው ኢየሱስ አለ። የተነሳው ኢየሱስ። በነገራችን ላይ እባካችሁ ይሄ ኢየሱስ ክርስቶስ የሚባለው ሩቅ እንዳይደለ እባካችሁ አስቡ። ለምንድን ነው ሩቅ የሚመስለን? አሁን የኤማሁስ መንገደኞች ሩቅ ነው ለነሱ። ተይዞ ነበር፣ አይናቸው ተይዞ ነበረ። ልክ ሲከፍተው እንዴ አንተ ነህ። ኢየሱስ ክርስቶስ ሩቅ አይደለም፣ የተነሳ ነው፣ ሕያው ነው። እግዚአብሔር ይባረክ። አጠገባችን ነው። እየሰማ እንባችን ሲንጠባጠብ እያየ አጠገባችን ነው። ይገልጣል አይናችንን። እግዚአብሔር ይባረክ። እንዴ ተስፋ አለ። እንዴ ራሴን ልገል ነበር። ኧረ ተስፋ አለ እኮ ጌታ። እሱ እኮ አልሞተም። እሱ ሕያው ነው፣ አጠገቤ ነው። ቃሉ አልተለወጠም፣ ይሰራል። አሁንም ልቤን ያቃጥላል። ይኸው አለ። ወደ ተልእኮ ተሰማሩ። እግዚአብሔር ይባረክ። በመጨረሻ ነግሬያችሁ አቆማለሁ።
ተስፋ ወደ ተልእኮ ያሰማራናል። ይኸውላችሁ ተልእኮ መቼ ቆማል ካላችሁ ተስፋ ያጣንቀን ባክቶ ምንም ለውጥ የለም ምንም ነገር ሊሆን አይችልም ስትሉ ተልእኮ ይቆማል። ወደ ተልእኮ የምትገሰግሱት ለመንገር የምትሮጡት ልባችሁ በተስፋ ሲሞላ ነው። ተስፋው ሰው የሰራው አይደለም፣ አምላክ የሰራው የተገለጠ ተስፋ ነው። እግዚአብሔር ያሰማራል። ተስፋ ለመስጠት ያሰማራል። በተስፋ እጦት መካከል ተስፋ ሰጪዎች ያድርገን። ኤጀንትስ ኦፍ ሆፕ በቃ በየቦታው ይህ ተስፋ አለ። ተስፋው ግን ነገ የጤፍ ዋጋ ይቀንሳል ከሚል የመጣ አይደለም። ከኢኮኖሚ ስሌት የመጣ አይደለም። ነገ የሆነ ነገር ይሆናል ከሚል የመጣ ተስፋ አይደለም። አረ የተነሳ ጌታ አለ፣ የሚያውቅ አለ፣ የሚሰራ አለ፣ መንፈሱ አለ ከሚል መሰረታዊ እውነታ የሚነሳ ነው። የእግዚአብሔር ጸጋ የእግዚአብሔር በረከት ከሁላችሁ ጋር ይሁን። እስቲ አጭር ጸሎት እናድርግና ከዚያ በኋላ ጨርሳለሁ። ሃሌሉያ። የተስፋ አምላክ አሁን እንድንጸልይ የምፈልገው ባጭሩ ተስፋን እንድናውቀው እንድንገነዘበው እግዚአብሔር ልባችንን ክፍት እንዲያደርገው እንድንጸልይ። ምክንያቱም እኛ ውስጥ ተስፋ ከሌለ አገሩ ላይ ተስፋ አይኖርም፣ ዓለሙ ላይ ተስፋ አይኖርም፣ ይጨልማል። እና እግዚአብሔር የተስፋ ብርሃን ልባችን ውስጥ እንዲያበራ እንጸልያለን። በሕዝብም ላይ እንዲያበራ እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ደፍረን የምንናገር ጌታ ሆይ አንተ ስላለህ ነው፣ ሕያው ስለሆንክ ነው። የሌለ ነገር አይደለም፣ ያለህ አምላክ ስላለህ። ስለዚህ ነው ድፍረታችን። አቤቱ እግዚአብሔር ሆይ በአውጫጭኝ የሚገኝ ምንም ተስፋ አንሰጥም። አንተ ግን ከሞት በመነሳትህ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደገና የወለድከን ጌታ ካንተ ዘንድ ያለውን ተስፋ እናውጃለን። እግዚአብሔር ሆይ ልባችንን በቅዱስ ተስፋ ሙላው። አባት ሆይ ራሳችን የምናታልል ሳይሆን በአንተ ተስፋ የተሞላን አርገን። መንፈስ ቅዱስ ሆይ ና ኃይል ስጠን፣ ኃይል ስጠን። እባክህ መንፈስ ቅዱስ ኃይል ስጠን። ኦ እግዚአብሔር ሆይ ድካም ባለበት ቦታ ያንተ ኃይል ልባችንን ያሙቀው፣ እግራችንን ያርታው። እባክህ ኃይል ስጠን፣ በፍቅር ሙላን። እኔ ለምንሃለሁ እባክህ ተስፋ ያጣ ዓለም ምንም ነገር አይሰማምና እባክህ የፍቅር ኃይል ስጠን። አባት ሆይ ስንወዳቸው እጃቸው ይፈታል፣ አእምሯቸው ይፈታል፣ ዓይናቸው ይበራል። አንተ እንደሱ አድርገህ ነው የእኛን ያበራኸው። እባክህ የፍቅር ጉልበት የፍቅር ጸጋ ስጠን በኢየሱስ ክርስቶስ ስም።